እራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎ ነው ያስበውና የሷ ማመለካከት ምን ይሁን ማቆ ታሪክ የለም ባይዘውና ሰላም ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። አብርሃም ለማስተባበል የሄደበት መንገድ ነው ከሄርሜላ ጋር ማለት ነው የራት ፕሮግራም ብሎ በማዘጋጀት እንግዲህ አይታችኋል ምን አይነት ሮማንስ የፍቅረኞች ታይም ነው ሲያሳልፉ የነበረው። ይሄንን እንዳታምኑ አይናችሁን አፍንጫ ነው በሉ እያለን ነበረ። ያው ዛሬ እንደዛ ነው የተረዳሁት። ምን አለ እራት ፕሮግራም ሲባል ደግሞ አንዳንዴ በሌላ ነገር የምታስቡት ሰዎች አላችሁ፣ በሌላ ነገር እንዳይመስላችሁ ቤተሰብ ምናምን አለ አብርሃም። አሁን አንተ ማለት ነው አልገባኝም ወይም ደግሞ ልጅቷ ፍላጎቷ አልገባኝም እኔ እስቲ ያለው ነገር ቶሎ ስለማልረዳ ነው የሚልም ነገር ስትናገር ነበርና ሄርሜላ የፍቅር ጥያቄ ጠይቃለች አልጠየቀችም? ቢያው በቪዲዮ ላይ እንዳየነው ማለት ነው ከዚህ በፊት። ስለዚህ አንዲት ሴት የፍቅር ጥያቄ ከጠየቀችክ ምን ፍላጎት አላት ማለት ነው? ካንተ ጋር የመሆን ፍላጎት አላት። ስለዚህ ይሄን ያልገባክ ነው እኛ ማለት ነው እንትናችን ሜሞሪያችን ቶሎ ሪሙቭ የሚያደርግ አይነት ሜሞሪን መሰለ እንደ ያለን ጭንቅላታችን ውስጥ ትላንት የተደረጉትን እያንዳንዱን ነገሮች እኮ መልሰን የምናስታውስ ሰዎች ነን። አንተ ምናልባት እየሰራህ የምታልፋቸው ቪዲዮዎች ይረሳሉ ብለህ የምታስብ ከሆነ ችግሩ አንተ ጋር ነው ያለው ማለት ነው። ስለዚህ ሄርሜላ የፍቅር ጥያቄ ያቀረበችልህ ከዚህ በፊት ሁለተኛ አጠገቢ እንዳደርሽ ብላት ነበረ። በሚደንቅ ሁኔታ ግን በጣም ከሷ በበለጠ እሷን እያቀረብካት ወደ እሷ እየተጠጋክ ያለከው አንተ ሆነ ተገኘክ ማለት ነው። ስለዚህ እኛን ማለት ነው በምንም መልኩ ለማሳመን መከራ መብላት የለብህም። በቃ እናንተ ሁለታችሁ ሌላ ነገር ማለት በቃ አንተም በትዳር ላይ ዘሙተካል፣ እሷም ደግሞ አንተ ጋር ያላትን መጥፎ ግንኙነት አጽድቀዋለች። ሁለታችሁም አጽድቃችሁታል። አሁን እኛ ጋር እንደዚህ ምንም ኖርማል እንደሆነ ነገር ለማሳመን አትሞክር። ይሄን ነገር ለምታለማምደው አካል ለብቻ ህዛ አለማምድ፣ ግን እዚህ ለህዝብ እየመጣክ ጤናማ አይነት ነገር እንደሆነ አታስመስል። ማንም ሰው ማንም ባለትዳር ወንድ ማንም ባለትዳር ሴት እንደዚህ አይነቱን ህገወጥ የሆነ አቀራረብ ከትዳራቸው ውጪ የሚደግፍ ማንም ማህበረሰብ የለም። ኢንተርቪው ቢደረግ እያንዳንዱ ቤት እየዞርን ቤተሰብ ማለት ነው ትዳር ያላቸው ጭንቅላታቸውን ይዘው ነው የሚጮሁት። እንዲህም አይነት ህይወት አለን እንዴ ነው የሚሉት። ስለዚህ እኔ አንድ ደግሞ የሚገርመኝ ነገር እንዴት ነው ጋሽ ያሳደጉት አብርሃም ቤተሰብ ማለት ተቆንጥጦ ስርዓትና ወጉን ጠብቆ እንዲያድግ የሚደረግ ልጅ ያስታውቃል አይደለ? አሁን እኮ እኛ ማለት ነው እንደናንተ እንደዚህ አይነት የኖር ተግባር ያልሆነ ነገር መስራት አቅቶን አይደለም፣ ግን አስተዳደጋችን ስለማይፈቅድ ነው። እኔ ለምንድን ነው ሁሉ ጊዜ እሱ በሚያደርጋቸው ያቺም ሴትዮዋን በምታደርገው ነገር ለምንድን ነው የምናደድባቸውና ለምንድን ነው ሁሌ በአንድ አይነት አላማዬን ሳልቀይር የምመጣው? ያስተዳደጌ ሁኔታ ነው። ቤተሰብ ማለት እንዲህ አይነት እርኩሰት የሆነን ስራ አምኜ እንዳልቀበል አድርጎ ነው ቤተሰብ ያሳደገኝ። ማለት ጨዋ ነገር አሳይቶ ነው ያሳደገኝ። በተቃራኒው ደግሞ የአብርሃም አባት በጣም መልካም አባት ናቸው። የፍቅር የሆኑ አባት ናቸው ይመስለኛል። ብዙም ቁንጥጣና ብዙም እሱን የመሰተር ነገር በልጅነቱ የተደረገበት ልጅ አይመስለኝም። አብርሃም ማለት የሆነ ጋጥ ወጥ ነገር ይታይበታል። ስለዚህ እንግዲህ ምናልባት እሳቸው ለፍተው አሳድገውት እሱ ከሳቸው ውጪ ሆኖባቸው ይሆናል። ማለት አንዳንድ ቤተሰብ እኮ በጣም ታግሎ ልጁን መከራ አይቶ ጥሩ ቤተሰብ ማለት ነው አሳድጎ ልጁ በጨርሻ ጋጥ ወጥ ይሆንበታል። ስለዚህ አብርሃም ደግሞ ካያችሁት ሴት ማለት የጀመረው ገና ቡታጅራ ጋሽዬ ቤት እያለ ፍቅር ተጥላው የጠፋች ጊዜ ራሱን ሊያጠፋ ገመድ ይዞ ወደ ጫካ ሲሮጥ ታስታውሳላችሁ። እንደገና ድሬዳዋ እሷ ስትሄድ ድሬዳዋ ተከትሏት ካልሄድኩ ብሎ ጋሽዬ በጥፊ ያጮሉት ቀን ታስታውሳላችሁ። አብርሽ ሜሞሪያችን ይሄን ያክል ነው የኛ ልፈልጌ ነው። እና እኛ አንረሳም የሚደረገውን እያንዳንዱን ነገር ሚዲያ ላይ አንረሳም። በዚህ ልክ ሙኝ ኦዲየንስን ያለኝ ብለህ እንዳታስብ። ኦዲየንስ በጣም ስማርት ነው። ስለዚህ ኦዲየንስን በጣም መጠንቀቅ አለብን ልፈልጌ ነው። አንተ ሁሌ ብልጥ እንደሆን ካንተ በጣም ስማርት እንደሚያጫውታቱን ምሰሩትን እያንዳንዱን ጠቅላላ ስራ እናውቃለን። ያኔ እኮ ማለት ነው ቶቶት የባህል ምግብ አዳራሽ ውስጥ
ሩታ አንተ ምናምን በነጽጌ ምክንያት እንደተጣላችሁ ሆናችሁ ያኔ ቪዲዮ እየሰራችሁ ስለቁልን ቆይታችሁ የባለት አንድ ላይ ተሰብስባችሁ ግብዣ ላይ ወይናችሁን ስትጠጡ ልክ ዛሬ ከሄርሜላ ጋር እንደምትሆነው ቁጭ ብላችሁ አይተናችኋል። በማስረጃ በመረጃ ትያዛላችሁ። ሁሌ ኦዲየንስን አታልላለሁ ማለት አይቻልም። ጋሽ አብርሃም በጣም አራዳ አትጫወት እና ዛሬም በንግግሩ ምንድነው የተረዳሁት ሄርሜላ ጋር በቃ እሱ ምንም ነገር የሷን ፍላጎት እንደማያውቅ አድርጎ ሲናገር ሳቄ መጣ። እንዴ ባለፈው አፈቀርኩ ስትል አይደል እንደ አፈር ከድሜ የበላኸው በፌንት ማለት ነው። ታዲያ እሱ ምንድነው እስቲ ንገረኝ። እሱ ምንድነው? ኤነርጂለ እንደ አብርሽ ኧረ ተው እንዴ ተው እንጂ አንዳንድ ጊዜ እንዴ ቢሉንስ ብለህ ደግሞ ትንሽ ወደ ኋላ ከመለስ በል። ሄርሜላና እሱ እንግዲህ እንዳያችሁት ሩታና አብርሽ አንድ ሰሞን ሲያሳልፉት እንደነበረው የፍቅር ምሽት አብሮ አሳልፈዋል። ስለዚህ ህዝቡ ሞኝ አይደለም። የሚከታተልህ ሰው በጣም ይታዘብካል። ራስህን ማሞኘት ትችላለህ። በነገራችን ላይ ግን የሩታ በዚህ ልክ ትዳሯን ሳትፈታ በለዋ ላይ የሚደረግባት ሴራ ያመናል። እኔ እንደ ሴት ነኝና ማለት ነው የሴት ልጅ ጥቃት ያመኛል። ገባችሁ አይደለ? ወንድም ልጅ እኮ ቢበደል እንደዛው ለዛ ወንድም ምጮ ሰው ነኝ እኔ። እዚህ ጋር ሴት ስለሆንኩ ብቻ ለሩታ እያገዝኩ አይደለም። እዚህ ጋር ልጅቷ እየተገፋች እየተበደለች ስለሆነ ጥቃቷ ስለሚሰማኝ ደግሞ ልክ የሚያስይዛል የሚያደርጉት ተግባርና እናንተ ኦዲየንስ ያናደዳችሁ ያበሳጫችሁ እየመሰላችሁ የምታደርጉት ድርጊት ሁሉ እንደ ታሪክ ይቀመጣል። ማለት የነውር የብልግና ስራ እንደ ታሪክ ይቀመጣል። ለአባቱም ፍቅር አይኖረውም። ነገ ሌላ ቀን ነው። ነገ አብርሃም ሲያለቅስ እናየዋለን። ሩታ በተራዋ ስስቅ ማለት ነው። ይሄው ነው የሚሆነው። እንደ ሰከረም ሲመስል ነበር መጨረሻ አካባቢ ላይ ታችሁት ከሆነ ያው ወይናቸውን ለብቻቸው አንድ ጠርሙስ ነው ሲጨልጡ የነበረው። እኔ እኮ መጠጥ አልጠጣም ሲል የነበረው ሰውዬ ወይን ያሰክራል ታውቃላችሁ ቤተሰብ። ነገ ደግሞ ማለት ነው ሄርሜላ አብራኛ አደረች በስካር ብሎ ቪዲዮ ይሰራሉ እነዚህ ማፈሪያዎች። ለማንኛውም እናንተ ምንም ከናንተ አንጠብቅም። ከዝምብን ጥሩ ያልሆነ ነገር ነው ቢጠበቀው እንጂ ማር አይጠበቅም። ተግባባን? ቤተሰብዬ ሰላም ቆዩልኝ። ወዳችኋለሁ። ባይ ባይ።